የደብረ ጽብሃ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ቅዳሴ ቤቱ ከበረ። በጉጉት ሲጠበቅ የነበረው የሲኤምሲ ደብረ ጽብሃ ቅዱስ ሚካኤል ቤተክርስቲያን በታላቅ መንፈሳዊ ስነስርዓት ተመርቆ ለአገልግሎት በቅቷል። በምርቃት መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ፣ የራያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መላከ ምሕረት ኃይሌ አብርሃ የሲኤምሲ ደብረ ጽብሃ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎችና ምዕመናን በተገኙበት በታላቅ ሃይማኖታዊ ስነስርዓት ቅዳሴ ቤቱ ከብሯል። በክብረ በዓሉ ላይ የተገኙት ብፁዓን አባቶች ቡራኬና ቃለ ምዕዳን ሰጥተዋል። ብፁዕ አቡነ እርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክት ይህ ግዙፍ ህንፃ ሲጀመር የሚጠናቀቅ ያልመሰላቸው ብዙ ሰዎች ነበሩ። ዛሬ ግን የእግዚአብሔርን ድንቅ ስራ ሊመሰክሩ በቅተዋል ብለዋል። እግዚአብሔር አምላክ ዕድሜን ሰጥቶን ይህ ታላቅ ቤተ መቅደስ በአንድ ጊዜ በአንድ ስፍራ ላይ የታነጸ ሁለት ታላላቅ ቤተ መቅደስ በአንድ ቀን ነው የተመረቀው። ምናልባትም ስራው ሲጀመር ብዙ ተራራ ጋራ መስሎ የታያቸው ሰዎች ይኖራሉ። ዛሬ ላይ ደርሰው ግን የእግዚአብሔርን ስራ አይተዋል። እግዚአብሔር አምላክ ይሰራል፣ ይችላል። በባሮቹ ላይ አድሮ ይህንን ድንቅ ስራ የሰራ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዝውእቱ ጊዜ ባርኮት የበረከት የደስታ የሰላም ነፍሳችን ሐሴት የምታደርግበት ታላቅ ቀን ነው። እንኳን ለዚህ ያደረሰን አደረሳችሁ። ብፁዕነታቸው አያይዘው እንዳሉት እግዚአብሔር አምላክ ዛሬ ቤቱን ቀድሷል። በተቀደሰው ቤተ መቅደስ እኛም ልንቀደስበት ይገባልም ብለዋል። እጅግ በጣም ግሩም የሆነ ጊዜ ነው። ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። አምላካችን እግዚአብሔር በዚህ ቤት ውስጥ እኛም እንድንሰራበት እንድንባረክበት ሁላችንም ማለቴ ነው እግዚአብሔር ይርዳን ይፍቀድልን። የሰላም አምላክ ከሁላችን ጋር ይሁን። ሀገራችንን ሰላም ያድርግልን። ቤተ ክርስቲያናችንን ይጠብቅልን። እግዚአብሔር ይባርካችሁ። በምርቃት ስነ ስርዓቱ ላይ አጠቃላይ ሪፖርት ያቀረቡት የህንፃ አሰሪ ኮሚቴ ይህ ግዙፍ ህንፃ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ ሁሉም ምዕመን የበኩሉን አስተዋጽኦ አበርክቷል ያሉ ሲሆን አጠቃላይ የኪነ ህንፃ ውበት ከላይ እንደሚታየው ውጫዊ ውበት ብቻ ሳይሆን የህንፃ አሰራሩ የቤተ ክርስቲያንን ስርዓት መሰረት ያደረገ ሲሆን የጥንቱን የአሁኑንና የቀጣዩን ዘመን ትውልድ ታሳቢ ተደርጎ የተሰራ መሆኑንም አክለዋል። ጣሪያውም በኮንክሪት ታንጾ በእብነ በረድና በግራናይት የተለበጠ ሲሆን በህንፃው ጣሪያ ላይ ቆርቆሮ የሚባል ነገር የለውም። ከዚህም ጣሪያ በላይ ደግሞ የታላቁ ጉልላት መስቀሉ እስከ በቀለበት 64 ሜትር ከፍታ ድረስ በቀላሉ ሊያስወጣ የሚችል ደረጃ ሲኖር ከዛ ላይ ሆኖ የአዲስ አበባን ዙሪያ ገብ እስከ ዝቋላ ድረስ መመልከት የሚያስችሉ 3 የተለያዩ ከፍታ ያላቸው ክብ ደርቦች ድንቅ እይታ እንዲኖረው ተደርጓል። ከላይ እንደተመለከተው ታላቁ የቅድስት ጉልላት ቁመቱ 64 ሜትር የተመዘዘ ሲሆን ይህም የእመቤታችን የቅድስት ድንግል ማርያም በዚህ ዓለም የኖረችበትን ዕድሜ ምሳሌነት ለማሳወቅ የተገነባ ነው። ሁለቱ የደወል ቤቶች ደግሞ ርዝመታቸው እያንዳንዳቸው 33 ሜትር ከ30 ሴንቲሜትር ሲሆን የእነሱ ርዝመት ምሳሌነት ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመዋዕለ ሥጋዌ ዕድሜ እንዲገልጹ ተደርገዋል። ብፁዓን አበው ሊቃነ ጳጳሳት፣ የተወደዳችሁ ምዕመናትና ምዕመናንም ከላይ የተገለጸው አገነባብ ዓላማ እንደተመለከተው በመጽሐፍ ቅዱሳዊና የቤተ ክርስቲያናችንን ትውፊት ትረካ ላይ የተመሰረተ ሲሆን ወደ ኢትዮጵያ የሚመጡ ጎብኚዎች በዚህ ቦታ በመገኘት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እምነቷና አስተምሯ ምን አይነት እንደሆነ እንዲያውቁና በመጠኑም ግንዛቤ እንዲኖራቸው እንዲረዳ በማሰብ ነው። አጠቃላይ ሪፖርቱ እንደሚያስረዳው ለህንፃ ቤተ ክርስቲያኑ የዋሉት
አጠቃላይ ወጪና ገቢን በተመለከተ የሚመለከተው አካል ቁጥጥርና ክትትል ማድረጉ ህንፃው በታሰበበት ልክ እንዲሄድ አድርጎታል ያሉ ሲሆን የህንፃ አሰሪ ኮሚቴው አጠቃላይ ስራ ላይ ለተሳተፉ አካላት ምስጋና አቅርበዋል። የተወደዳቸው የእግዚአብሔር ቤተሰቦች ዋናውን የህንፃ ቤተክርስቲያን ሙሉ ወጪውን በማዋጣት ውድ የእግዚአብሔር ቤተሰቦች እየገነቡት እንዳለ ሆኖ የቤተልሔሙን ባለ አንድ ደርብ ህንፃ ከናጥሩና ከነውስጣዊ ቁሳቁሱ ሙሉ ወጪውን በመቻል አስገንብተው ያስረከቡን ወይዘሪት አስተዋይ ጌታቸው ድንቅነህ ከመላ ቤተሰባቸው ጋር መሆኑን ትላንትናም በግልጽ ተነግሯል። እኔ እዚህ ለማጽናት ብቻ ነው የምናገረው። ምንም እንኳ ዋናው ህንፃ ቤተክርስቲያን ለምረቃ ቢሆንም ከዚህ የምረቃ ማግስት ጀምሮ ቀጥሎ የሚከተሉት ግንባታዎች እንዳለፈው ሁሉ ከምዕመናን በሚደረግ ቀጣይ መዋጮ የተጀመረው ስራ ዳር ማድረስ ይገባል። ኮሚቴው ከደብሩ ካህናት እስከ ምዕመናን ህንፃው ከጅማሮ እስከ መጠናቀቂያው ድረስ አስተዋጽኦ ላበረከቱ አካላት የምስጋናና የምስክር ወረቀትን ሰጥተዋል።